በ1506 ካህን ሆኖ በቢሾፕ ሁጎ ዶይንላንድበርግ ተቀብቶ የ22 ዓመት ወጣት በስዊዘርላንዱ አነስተኛ ከተማ ግላሩስ ቤተክርስቲያን በፓስተርነት ማገልገል የጀመረው ጉርሊች ዝዊንግሊ በ1513 በዚያው በግላሩስ ካህን ሆኖ በነበረበት ወቅት ለውጭ መንግስት ቅጥረኛ ተዋጊ ሆነው እንዲዋጉ ለተመለመሉ የስዊዘርላንድ ተዋጊዎች ካህን ሆኖ ወደ ጦር ሜዳ አብራቸው በመዝመት የጦርነትን ዘግናኝ ገጽታ ተመለከተ። ካህን የሆናቸው የስዊዝ ወጣቶች ለውጭ ባለስልጣናት ከሀገርና ከህዝባቸው ጋር ምንም ግንኙነት በሌለው ጉዳይ በአይኑ ፊት በጦር ሜዳ ሲወድቁ ተመለከተ። የስዊዘርላንድ ወጣቶች ለሮም ቤተክርስቲያን ብሎም ለሌሎች ካቶሊካዊ ነገስታት የጦር ሜዳ ተዋጊ ተደርገው በብዛት ይመለመሉ ነበር። ይህም ጉዳይ በቀጥታ ከአያሏ የሮም ቤተክርስቲያን ጋር የሚገናኝና የቤተክርስቲያኒቱ ቀጥተኛ ጣልቃ ገብነት የነበረበት ነው። ዝዊንግሊ በተመለከተው እልቂት እጅግ በጣም አዘነ። ይህ ድርጊት መጽሐፍ ቅዱሳዊ፣ ክርስቲያናዊ፣ ሞራላዊም አይደለም ብሎ ዝዊንግሊ በቤተክርስቲያንና በቤተክርስቲያኒቱ እጅ በተሾሙ ካቶሊካዊ ነገስታት የሚደረገውን የውጭ ወታደሮች ግዢ አጥብቆ ተቃወመ። ይህ ሞራላዊ ጥያቄው በብዙ የካቶሊክ ቤተክርስቲያን ልምምዶችና ትውፊቶች ላይ ጥያቄና ተቃውሞ እንዲያነሳ መንደርደሪያ ሆኖ በዚህ መሃል በ1517 ሉተር በጀርመን ሚልበርግ ቤተክርስቲያን ደጃፍ 95 የተቃውሞ ነጥቦችን ለጠፈ። በእርግጥ ዝዊንግሊ እንደ ሉተር የሃይማኖት ጥያቄ ብቻ አልነበረበትም። ትልቅ ፖለቲካዊ ጥያቄ የሚያነገበ ሙሉ ማህበረሰባዊ ተሐድሶ የሚሻ ወጣት ካህን ነበረ። ዝዊንግሊ በ1519 በዙሪክ ከተማ በሚገኘው የግሮስ ሚኒስተር ቤተክርስቲያን ፓስተር ሆኖ ማገልገል ጀመረ። ሆኖም ካህን ተብሎ ከተቀባበትና በካቶሊክ ቤተክርስቲያን በመጋቢነት ማገልገል ከጀመረበት ጊዜ ጀምሮ አድርጎት የማያውቀውን በቤተክርስቲያኒቱ ትውፊት ተደርጎ የማይታወቅ ነገር ዝዊንግሊ ያደረገ። ከመጽሐፍ ቅዱስ ቃል በቃል እያጣቀሰ የእግዚአብሔርን ቃል ለጉባኤው መስበክ ጀመረ። ምናልባት ይህ ዛሬ ላይ ለብዙ ክርስቲያናዊ ትውፊቶች ቀላል ነገር ሊመስል ይችላል። ነገር ግን ከካቶሊክ ቤተክርስቲያን ጋር ለዘላለም ያፋታው ታላቅ የተሐድሶ ነጸብራቅ ሆነ። አብዛኛው ሰው በማያውቀውና በማይረዳው የላቲን ቋንቋ ትውፊታዊ ስርዓቶችን ብቻ ፈጽሞ ወደ ቤት ይመለስ በነበረበት በዚያን ወቅት ዝዊንግሊ ህዝቡ በሚግባባበት በሀገሬው ቋንቋ ከእግዚአብሔር ቃል አንድ በአንድ እያጣቀሰ ህዝቡን ማስተማር ጀመረ። ይሄ ለስዊዘርላንዷ ዙሪክ ከተማ የተሐድሶ እንቅስቃሴ ጅማሬ ነበረ። ብዙም ሳይቆይ ከጳጳሱ ጋር ያለው ንብረት አቋረጠ። የጳጳሱን የኢንደልጀንስ ሽያጭ አጥብቆ በመቃወም ደህንነት በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ እንደሆነ በይፋ አወጀ። የመጽሐፍ ቅዱስን ብቸኛ ስህተት አልባ ባለስልጣንነት የዙሪክ ከተማ ተቀበለች። በ1523 ዓመተ ምህረት የካቶሊክ ቤተክርስቲያንን ሊቃውንት እንዲሞግት በዙሪክ ከተማ ምክር ቤት ውሳኔ ተጠራ። ዝዊንግሊ ከእሱ ጋር የተሟገቱትን የካቶሊክ ቤተክርስቲያን ሊቃውንት ረታ። ምክር ቤቱ በይፋ የፕሮቴስታንትን ሃይማኖት የዙሪክ ሃይማኖት ነው ብሎ በማጽደቅ የካቶሊክን ሰዎች ከከተማይቱ አባረረ። ስዕላትና ቅርጻ ቅርጾችን ሙሉ በሙሉ ከቤተ ክርስቲያናት ህንፃዎች ላይ እንደዚሁም ከመስታወቶች ላይ በማንሳት ከሉተር የተለየ የተሐድሶ ጽንፍ ዝዊንግሊ ያዘ። የዙሪክ ከተማ ምክር ቤት ካቶሊኮቹን በማባረር ከተማይቱን በአንድ ሀሳብ ለማስቀጠል ቢፈልግም በ1525 የዳግም አጥማቂያን እንቅስቃሴ ፈነዳ። ይህ ለዝዊንግሊ ሆነ ለከተማይቱ ምክር ቤት የሚዋጥ አልነበረም። ዝዊንግሊ ቤተክርስቲያንና መንግስትን ለጥሎ የሚያይ ሰው ስላልነበረ በፖለቲካ ጉዳይ ቤተክርስቲያን ትገባለች፣ በቤተክርስቲያን ጉዳይ ደግሞ መንግስት ይገባል። ሉተር መንግስትና ቤተክርስቲያንን ለእግዚአብሔር ተጠሪነት ያላቸው ሁለት መንግስታት አድርጎ ሲመለከት፣ ዝዊንግሊ ግን እንደ አንድ ተቋም ቁጥራቸው ነበር። ስለዚህ ይህንን የአናባፕቲስቶች ንቅናቄና ልምምድ መግታት የዝዊንግሊና የከተማዋ ምክር ቤት የጋራ ስራ ሆነ። ዝዊንግሊ ዳግም አጥማቂያንን አጥብቆ ተቃወመ። ይህንንም ተከትሎ የከተማዋ ምክር ቤት ዳግም አጥማቂያንን ከያሉበት እያሳደደ ማሰር፣ ውሃ እያሰጠመ መግደል፣ እንደዚሁም አንዳንዶቹን በእሳት አቃጥሎ መግደል ተያያዘ። እንደ ዝዊንግሊና እንደ ከተማይቱ ምክር ቤት እምነት ጥምቀት ቅዱሳን ወደ እግዚአብሔር ኪዳን የሚጨመሩበት የቤተክርስቲያን አባልና የሀገሪቱ ዜጋ የሚሆኑበት ስርዓት ነበረ። ከዙሪክ ከተማ ተባረው የወጡት ካቶሊኮች እንደማይተኙላቸው የተረዳው ዝዊንግሊ በጀርመን ከሉትራን ሉላን ጋራ ፖለቲካዊ ጥምረት ብሎም ሃይማኖታዊ አንድነት ለመፍጠር በ1529 ወደ ጀርመን ማርበርግ በመሄድ ከሉተር ጋር ተገናኘ። ሉተር ህብረትና አንድነትን ለማድረግ መሰረታዊ ናቸው ብሎ ካቀረባቸው 16 ያስተምሩታዊ ነጥቦች በ15ቱ ዝዊንግሊ ተስማማ።
ሆኖም ግን የጌታ እራት ምልክት ብቻ ነው ብሎ የሚያስበው ዙዊንግሊና በጌታ እራት ውስጥ ሁለተኛው የክርስቶስ ስጋና ደም ይገኛል ብሎ የሚያስተምረው ሉተር መግባባት ላይ ሳይደርሱ ጉባኤው ተበተነ። ዙዊንግሊ ሆነ የዙሪክ ከተማ ምክር ቤት በዙሪያቸው ያሉ የካቶሊክ ነገስታትን ጦር ብቻቸው መጋፈጣቸው እንደማይቀር ከወዲሁ ተረዱት። ሲጠበቅ የነበረው ጦርነት ፈነዳ። ካቶሊካውያን የስዊዝ ባለስልጣናት ጦራቸውን ከተው በካፔል የጦር አውድማ ከዙሪክ ከተማ ጋር ኑ ይዋጣልን ተባባሉ። ዙዊንግሊ ራሱ የከተማዋን ሰራዊት እየመራ ካቶሊክን ጦር በካፔል ገጠመ። ቅሉ በጦርነቱ ዙሪክ ተሸነፈች። ካቶሊኮች ድል ቀናቸው። ዙዊንግሊ በጦርነቱ ተገደለ። የካቶሊኮች ጦር ዙሪክን ተቆጣጠራት፣ ከተማዋን አነደዳት። የዙዊንግሊንም አስክሬን ፈጽሞ አመድ እስኪሆን ድረስ አነደዱት። የሪፎርምድ ትውፊት ከማለዳው የተቋጨ መሰለ። ዋና መሪው ተገሏል። የእምነቱ የፍልስፍና ማዕከል የነበረችው ከተማ ተይዛለች። ስለዚህ ተሐድሶ ማብቂያው የደረሰ ይመስላል። ዙዊንግሊ በስዊዘርላንድ ሃይማኖታዊና ፖለቲካዊ ተሐድሶ ላይ በነበረበት ወቅት እግዚአብሔር ጆን ካልቪን የተባለ ባለምጡቅ አእምሮ ወጣት ለራሱ ስራና አገልግሎት በፈረንሳይ ምድር ያዘጋጅ ነበረ። ካልቪን የሕግን ትምህርትና የክላሲካል ጽሑፍ ጽሑፍን ያጠና በአመክንዮና በፍልስፍና የመጠቀ ወጣት ነበረ። እግዚአብሔር በገማልያል እግር ስር ጳውሎስን ለራሱ ይሰራ እንደነበረው ሁሉ በካቶሊክ ታላላቅ ዩኒቨርሲቲዎች እንደ ሉተር ያሉ የስነ መለኮት እውቀት የበሰሉ፣ እንደ ካልቪን ያሉ በአመክንዮ የደረጁ፣ እንደ ዙዊንግሊ ያሉ ተራማጆችን ለራሱ ያበጅ ነበረ። ዙዊንግሊ ከተገደለ ከ2 ዓመት በኋላ በ1533 ዓ.ም ካልቪን ወደ ፕሮቴስታንት ተሐድሶ ተቀላቀለ። ብዙም ሳይቆይ በ1536 በፈረንሳይ ያሉ ፕሮቴስታንት እምነት ተከታዮች እንዲጨፈጨፉ በካቶሊካዊው ንጉስ በፈረንሳይ ገዢ በንጉስ ፍራንሲስ አዋጅ ወጣ። ብዙ ፕሮቴስታንት አማኞች በታላቅ መከራ ሕይወታቸውን አጡ። ካልቪንን ጨምሮ ብዙዎች አገራቸውን ጥለው የፕሮቴስታንት እምነት ተከታዮችን እያፈራች ወደ መጣችው ስዊዘርላንድ ተሰደዱ። ይሄ ለካልቪን በፕሮቴስታንት ተሐድሶ ደምቆ የሚወጣበት አጋጣሚ ሆነ። ተሰዶ በመጣባት በስዊዟ ባዘል ከተማ ዘ ኢንስቲትዩት ኦፍ ክርስቲያን ሪሊጅን ተባለ ጽሑፉን አጠናቀቀ። ካልቪን ዘ ሲስተማይዘር የሚለው ተቀጥላ ስም ያስገኘለት ትልቅ የሥነ መለኮት ስራው ነበረ። ካልቪን በጄኔቫ ከተማ በአንድ ትልቅ ቤተክርስቲያን እንዲያስተምር የከተማይቱ ባለስልጣናት ጋበዙት። እምነት በስራችን መገለጥ አለበት የሚለው የካልቪን ጥብቅ ትምህርት ለጄኔቫ ከተማ በጊዜው ከነበሩት የአውሮፓ ከተሞች እጅግ የተሻለ የሕግ መከበር፣ የሞራል የበላይነት እንደዚሁም ከፍተኛ የሚባል የኢኮኖሚያዊ እድገት አስከተለ። እምነታቸውን በመልካም ስራቸው ሊያሳዩ የሚተጉ የጄኔቫ ቅዱሳን ፍትሐዊነትን በከተማይቱ በማስፈን በእርግጥ በመታዘዝ የሚገኝ የእግዚአብሔር በረከት ምሳሌ ሆኑ። ካልቪን ተጽዕኖ ፈጣሪ ሆኖ ብቅ አለ። የጄኔቫ የሪፎርምድ ቴዎሎጂ ትምህርት ቤት በካልቪን እጅ ተከፈተ። ይህ ዩኒቨርሲቲ ዛሬ ላይ ዩኒቨርሲቲ ኦፍ ጄኔቫ የሚባል ትልቅ የልቀት ማዕከል ለመሆን በቅቷል። ሚስዮናውያንም እየሰለጠኑ በመላዋ አውሮፓ ተበተኑ። ዙዊንግሊ ይመራ በነበረው የዙሪክ የተሐድሶ እንቅስቃሴ በዙዊንግሊ እግር ተተክቶ ይመራ የነበረው ፑሊንገር ከካልቪን ጋር በመወያየት የዙዊንግሊን የጌታ እራት ምልክት ብቻ ነው የሚል ትምህርት በማረም በጌታ እራት እውነተኛ የክርስቶስ ስጋና እውነተኛ የክርስቶስ ደም በመንፈስ እንቀበላለን ብሎ በማመን እንደ አውሮፓውያን አቆጣጠር በ1549 ኮንሰንሰስ ትሪጉኑስ የተባለ የሃይማኖት ሰነድ በመፈራረም ለሪፎርምድ ትውፊት አንድነትና የስነ መለኮት እድገት ትልቅ መሰረት ጣሉ። ይህ እርምጃ